ሰላም ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ እንደስበሳለን እንገኛለን። በቅድሚያ ማርስ ዜናዎች በአደራ የተሰጠች ዘር የተሰኘውና የመሰረተ ክርስቶስ ቤተክርስቲያን ጅማሬን የሚተርከው መጽሐፍ ተመረቀ። የኢትዮጵያ ሃይማኖት ተቋማት ጉባኤና የዓለም የጤና ድርጅት በስነ አእምሮ ጤና ዙሪያ ትብብር ለማጠናከር ተወያዩ። ከውጭ ታዋቂው ቲክቶከርና ዩቲዩበር እጁን ለጌታ ሰጠ። ከመረጃዎቹ ጋር ነሱና ያሳብራችሁ ቆይታ አድርጋለሁኝ። አብራችሁኑ ነው። በአደራ የተሰጠች ዘር የተሰኘውና የመሰረተ ክርስቶስ ቤተክርስቲያን ጅማሬን የሚተርከው መጽሐፍ ተመረቀ። የመሰረተ ክርስቶስ ቤተክርስቲያን አጀማመር ታሪክን የያዘውና በአደራ የተሰጠች ዘር የተሰኘው መጽሐፍ ግንቦት 30 2018 ዓመተ ምህረት በሰሜን አዳማ መሰረተ ክርስቶስ ቤተክርስቲያን ተመርቆ ለንባብ በቅቷል። በምረቃ ፕሮግራሙ ላይ የተገኙት የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበ ዘር ስለማይበላ እናቶችና አባቶች ዘሩን ተክለው ዘሩን ተንከባክበውና ዘሩ አፍርቶ ዛሬ መሰረተ ክርስቶስ ቤተክርስቲያን በመላው ኢትዮጵያ ትገኛለች ሲሉ አክለውም ዘሩ ድንበር መሻገሩንም ገልጸዋል። ይህን የ75ኛ ዓመት ክብረ በዓል ስናከብርም አባቶችና እናቶችን ልናመሰግን ይገባል በማለት የመጽሐፉን አዘጋጆች ጨምረው ባርከዋል። በአደራ የተሰጠ ዘር በሚል ርዕስ የእግዚአብሔርን ቃል ያቀረቡት ከቤተክርስቲያኒቱ ቀደምት አባቶች መካከል የሆኑት ጋሽ ሰለሞን ከበደ ገበሬ ለዘሩ ባላደራ እንደሆነና ዘሩ እንደማይበላ እንዲሁ እኛም ዘሩን ባደራ ተቀብለናል ሲሉ መልእክት አስተላልፈዋል። መጽሐፉ የተጀመረበት ዓላማ ታሪክን ለትውልድ ማስቀረት እንደሆነ የገለጹት ደግሞ የመጽሐፍ ዝግጅቱ አስተባባሪ ጋሽ ባልቻ ሲሆኑ ዘር ተስፋ፣ ለውጥና ወደፊት የሚገለጥ አቅምን እንደሚያሳይና ሚስዮናውያኑ የዘሩትን ዘር ለማመልከት የመጽሐፍ ርዕስ በአደራ የተሰጠች ዘር በሚል ርዕስ መቅረቡን ተናግረዋል። በዕለቱ የመጽሐፉ ሙያዊ ግምገማ ከአመራርና ስነ መለኮት አንጻር ለታዳሚያን ሲቀርብ በመጨረሻም አባቶችና እናቶች መጽሐፉን በመባረክና ለትውልድ አደራ በመስጠት መርቀዋል። መረጃውን ከቤተ ክርስቲያኒቷ ገጽ አገኘ ነው። የኢትዮጵያ የሃይማኖት ተቋማት ጉባኤና የዓለም ጤና ድርጅት በስነ አእምሮ ጤና ዙሪያ ትብብር ለማጠናከር ተወያዩ። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ ከወርልድ ሄልዝ ኦርጋናይዜሽን የስነ አእምሮ ጤና ባለሙያ ዶክተር ብራንደን ግሬ ጋር በጉባኤው ጽህፈት ቤት ተገናኝተው በጋራ ሊሰሩባቸው በሚችሉባቸው ጉዳዮች ዙሪያ ምክክር አድርገዋል። በውይይቱ ወቅት የጉባኤው የስራ እንቅስቃሴዎችና የትኩረት አቅጣጫዎች ለWHO ባለሙያው የቀረቡ ሲሆን በተለይም በስነ አእምሮ ጤናና ከሌሎች የጤና ጉዳዮች ጋር ተያያዥ የሆኑ ማህበራዊ ፕሮግራሞች ላይ የጋራ ትብብር ለመፍጠር መነሻ መደላደል ለመገንባት መግባባት ተፈጥሯል። የሁለቱ ተቋማት ትብብር በቀጣይ በማህበረሰብ ጤና፣ በስነ አእምሮ ደህንነትና በሌሎች ማህበራዊ ጉዳዮች ላይ የሃይማኖት ተቋማትን ተሳትፎ በማጠናከር አስፈላጊ እርምጃ እንደሚሆን ተገልጿል። መረጃውን የኢትዮጵያ ሃይማኖት ተቋማት ጉባኤ የህዝብ ግንኙነትና ሚዲያ አገልግሎት አገኘ ነው። የመሰረተ ክርስቶስ ሴሚናሪ ጭሮ ካምፓስ ለመጀመሪያ ጊዜ ተማሪዎቹን አስመርቋል። የመሰረተ ክርስቶስ ሴሚናሪ ጭሮ ካምፓስ ላለፉት 4 ዓመታት በዲግሪ መርሃ ግብር በመሰረታዊ የመጽሐፍ ቅዱስና ክርስቲያናዊ አገልግሎት ያስተማራቸውን 18 ተማሪዎች በኮሌጁ ታሪክ ለመጀመሪያ ጊዜ በዛሬው ዕለት በድምቀት አስመርቋል። ተማሪዎቹ ከጭሮና አጎራባች ከተሞች የተውጣጡ ሲሆን በምረቃ ፕሮግራሙ ላይ ከተለያዩ ከተሞች የመጡ የተመራቂ ቤተሰቦችና ጓደኞች፣ የአጥቢያ ቤተክርስቲያን ተወካዮች እንዲሁም የቀድሞ የክልሉ ዋና ጸሐፊ መጋቢ ግርማ ገላዬ በክብር እንግድነት ተገኝተዋል። የዕለቱ የክብር እንግዳ መጋቢ ግርማ ገላዬ ከሐዋርያት ሥራ ምዕራፍ 14 መነሻ አድርገው ባስተላለፉት መልእክት ወንጌል የሚሰበከው ሰዎችን ለማዳን ስለሆነ ተመራቂዎች ወንጌልን በመስበክ ለራስ ክብርን ለመውሰድ ሳይሆን የሚያምኑትን ወደ እግዚአብሔር ዞር ለማድረግ ሊጠቀሙበት እንደሚገባ መልእክት አስተላልፈዋል። የምዕራብ ሐረርጌ ክልል ዋና ጸሐፊ ወንጌላዊ ዘላለም አለማየሁ ተመራቂ ተማሪዎች ላለፉት 4 ዓመታት የቀሰሙትን ትምህርትና ልምድ በማዋሃድ ለቤተክርስቲያንና ለትውልዱ የሚመጥን አገልግሎት እንዲሰጡና ቤተክርስቲያን የገጠማትን የመጽሐፍ ቅዱሳዊ ልምምዶችን እንዲያርሙና እንዲያርቁ ትውልዱንም ለታላቁ ተልዕኮ አገልግሎት እንዲያዘጋጁ አሳስበዋል። በመጨረሻም ከፍተኛ ውጤት ላመጡ ተማሪዎች ሽልማት ሲበረከት የኮሌጁ አስተባባሪና የተማሪዎች ተወካይ መልእክታቸውንም አስተላልፈዋል። መረጃውን ከቤተክርስቲያኒቱ ድረገጽ አገኘ ነው። ፋሲካችን ክርስቶስ ቤተክርስቲያን 18ኛ ዙር የጥምቀት ስነ ስርዓት አከናወነች።
ፋሲካችን ክርስቶስ ቤተክርስቲያን 18ኛ ዙር የጥምቀት ፕሮግራሟን ግንቦት 29 ቀን 2018 ዓ.ም በድምቀት ማከናወኗ ተገለጸ። በመርሃ ግብሩ በርካታ ምዕመናን በክርስቶስ እምነታቸውን በይፋ በመመስከር የጥምቀት ስነ ስርዓቱን ተቀብለዋል። የቤተክርስቲያኒቱ መጋቢ ፈለቀ ፋንጮ ለምዕመናንና ለወዳጆች 10ኛ ዓመት የምስጋና ኮንፈረንስ እንኳን አደረሳችሁ መልእክት አስተላልፈዋል። መጋቢው በመልእክታቸው የ10ኛ ዓመት የምስጋና ክብረ በዓል ሰኔ 6 እና 7 ቀን 2018 ዓ.ም እንደሚከበር ገልጸው ቤተክርስቲያኒቱ አባላትና በፕሮግራም መሳተፍ የሚችሉ ሁሉ በተያዘላቸው ሰዓት በመገኘት ከበዓሉ በረከት እንዲካፈሉ ጥሪ አቅርበዋል። የቤተክርስቲያኒቱ አመራሮችም የጥምቀት ፕሮግራሙ በመንፈሳዊ ደስታ መጠናቀቁን ገልጸው የምስጋና ኮንፈረንሱ በአምልኮ በቃለ እግዚአብሔር አገልግሎትና በልዩ የምስጋና ፕሮግራሞች እንደሚከበር አስታውቀዋል። መረጃውን ከቤተክርስቲያኒቷ ዜና አገልግሎት አገኘ ነው። በመጨረሻም ከውጭ ያገኘነው መረጃ እናልፋለን። ታዋቂው ቲክቶከር እና ዩቲዩበር እጁን ለጌታ ሰጠ። ታዋቂው ዩቲዩበር ጆ ዌለር ክርስቲያን መሆኑን በማህበራዊ ሚዲያ አስታወቀ። በኢንስታግራም ባጋራው ቪዲዮ በጌታ ኢየሱስ ክርስቶስ ድኛለሁ፣ ይህ በህይወቴ ከገጠሙኝ ነገሮች ሁሉ ምርጡ ነው ብሏል። እድሜው 30 ዓመት የሆነውና ከ5.32 ሚሊዮን በላይ ተከታዮች ያሉት ዌለር በአስቂኝና ፈታኝ ቪዲዮዎቹ ይታወቃል። እውነተኛ ሰላምና እርካታን ለማግኘት ዝናን፣ ገንዘብን፣ ጉዞንና ስራን ቢሞክርም እንዳልተሳካለት የገለጸው ዌለር ተስፋ ቆርጦ በነበረበት ወቅት ፈጣሪ ህይወቱንና አይምሮውን እንደቀየረው መስክሯል። ለዌለር ውሳኔ በኢንተርኔት ላይ የተለያየ ግብረ መልስ የተሰጠው ሲሆን እንደ KSI እና ኒኮ ያሉ ታዋቂ ዩቲዩበሮች ድጋፋቸውን ገልጸውለታል። ዘገባው የክርስቲያን ፕሪሚየር ኒውስ ነው። መረጃዎቻችንን ከማጠቃለላችን በፊት አስተያየቶቹን ነሳችሁ። በአደራ የተሰጠች ዘር የተሰኘውና የመሰረተ ክርስቶስ ቤተክርስቲያን ጅማሬን የሚተርከው መጽሐፍ ተመረቀ። የኢትዮጵያ የሃይማኖት ተቋማት ጉባኤና የዓለም የጤና ድርጅት በስነ አእምሮ ጤና ዙሪያ ትብብር ለማጠናከር ተወያዩ። ከውጭ ታዋቂው ቲክቶከርና ዩቲዩበር እጁን ለጌታ ሰጠ። ለዛሬ የነበሩን የጄኤምኤም መረጃዎቻችን ይነሱ ነበር። እኔ ሱስና ያሱ መረጃዎችን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎችን ያዘጋጀላችሁ ደግሞ ዳንኤል አንተነህ ነበረ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ